እና እንደዛ ከሆነ እንሞጋገር። ቀስቴ እንታስማምቻለሁ። ማን ዛሬ ጨርሳለሁ። ሄሎ ሮቤል፣ ትንሽ ሩጫ አንገታ አድርገውና ቁምና ጠብቀኝ። ወሬው ቶሎ ሳይናፈስ ቶሎ ብለን እርምጃ መውሰድ አለብን። ልክ ነህ። ኤልያስ ተንኮል ሊያስብ ይችላል። ቶሎ ፌክ አካውንት መክፈት አለብን። እሺ ከፍታለሁ። እስከዛ እኔም ትወናል ለማመድ። ለምን? እንደተጠቃ ሰውና ማን እንደለቀቀው እንደሚያውቅ ሰው ለመሆን ነው። አስበኳል። እኔው ራሴ ፌክ አካውንት ከፍቼ ለቅቄው ማን የቀረጸው ብዬ ሳፈላልግ ማን የቀረጸው የሚለው ወሬ በረድ ሲል ራሱ እንደቀረጸ አስወርተን ድጋሚ ነገሩን እናጋግለዋለን። እና በድብድቡና በቪዲዮ ምክንያት ቢሮ እንገባለን። ከዛ ሳንተ ደግሞ ሁሌ እንደሚደበድበ፣ ሁሌ እንደሚያስፈራራ፣ ሁሌ እንደሚዝትበ፣ ከዛ በሱ ምክንያትም ትምህርት ልታቆም እንደሆነ ትናገራለህ። አቶ ደሳለኝ ተናደው ሲያባሩት በቀላሉ ይህን ኤልያስ የሚባል ልጅ ተገላገል ነው እንላለን። ከዚህ ወጥመድ ማንም አያስጥለው። ግን በጭራሽ መዘናጋት የለብንም። ምንም አንዘናካም። ቶሎ እንለቀዋለን። የሰብለን ነገር አስብበት። እንዴት? ቶሎ መታረቅ አለባችሁ። መታረቃችን አይቀርም። እሱ እዚህ ትምህርት ቤት ከሌለ ከኔ ውጭ ማን ይታያታል? ከትምህርት ቤት ውጭ ሊያገኛት ይችላል። እሱን ደግሞ መከላከል ይከብዳል። እሱን እድልም አልሰጠው። እዚሁ ነው ከሷ ጋር ያለውን ችግር ፈቶ የሚወጣው። እኔም በነፃነት በርግቲ ላይ ተፍተፍላለሁ። የሷ ነገር ግን ከባድ ነው። ምንም ይከብድ ነገር አለው? ሀገር አቋርጣ እሱን ለማግኘት ብለ የመጣች ልጅ ከትምህርት ቤት መባረሩ እሱን ለማግኘት ያግዳታል ብለ ታስባለህ? ላይ ከለክላት ይችላል፣ ግን በሰፊው እኔን የማግኘት እድል ይኖራታል። ያኔ በደንብ አድርጌ አላምዳታለሁ። ያው ፍቅር ደግሞ የሚመጣው ከመላመድ። እንግዲህ መልካም እድል። ግን ካልደበር የሆነ ነገር ልንገር። ምንድነው? ግን አትቀየመኝማ? ምንድነው የምታስጨንቀኝ? ንገረኝ እንጂ። ይኸውልህ ብርክቲ ከሌላ ጋር መራራቋ ደስ ቢለኝም ካንተ ጋር ደግሞ መቀራረቧ ትንሽ ደብሮኝ። ማለት በሷ ጠረጠርከኝ? አንተማ ሰብለን ብቻ እንደምትወዳት አውቃለሁ። እና በቃ እሷን ግን አላመንኳትም። የሆነ ሁኔታዋ ምናምን ደስ አይልም። በሌላ መልኩ ግን የቀረበችን አይመስለኝም። እንዴ ኤልያስን ምን ያህል እንደምትወደው እኮ ታውቃለህ። እሱ እንደማታገኝ ካሰበች ግን አንተንም ለማስመጥ የሆነ ነገር የምታደርግ ይመስለኛል። እኔ እንጃ። አሁን እኔን የቀረበችን ግን ኤልያስን ለማናደድ እንደሆነ ግልጽ ነው። አንተ ታዋቂ ቲክቶከር ነህ። እሷ ደግሞ ልክ ያው እንዳንተ ባይሆንም ቲክቶክ ላይ ትሞካከራለች። ያው ያንተ ፍቅረኛ ከሆነች በደንብ ልትፈምስ ትችላለች። አንተ ባየከው መልኩ ማየት ለኔ ይከብደኛል። አሁን የለቀቃችሁት ቪዲዮ ቫይራል ሲወጣ እንዴት እንደሆነች አላየ? በኔ በኩል አታስብ። እሷ ብትፈልግም እኔ ፊት አልሰጣትም። ያው የቀረብኳትም ቢሆን ኤልያስን ለማናደድ ነው። የኔም የሷም አላማ ደግሞ አንድ ነው። ቆይ ሌሎች ሴቶች ለምን እንደሚወዱህና ለምን አብረው ቪዲዮ መስራት የሚፈልጉ ይመስላል? በኔ በኩል ታዋቂ ደግሞ በቃ እሷም ሴት ነች። አታስብ። ምንም ቢሆን እኔ ወደ እኔ እንድትሳብ አላደርጋት። የቻልኩትን ያህል እሞክራለሁ። ምንድን ነው ያደረከው? እየተከታተለኝ ነበር። ለምን ትከታተለኛለህ ብዬ ስጠይቀው መጥፎ መልስ መለሰልኝ። ወደዛው ገባሁበት። እንደዚህ አይነት ነገር እንደማልፈልግ አታውቅም እንዴ? ግን እኮ ልጅ አይደል። ብትወድም ባትወድም እንደዚህ ማድረግ አልነበረብህም ነበር። ለምን? ብትወድም ባትወድም በሱ ዙሪያ ያሉትን ሁሉንም ልጆች እየተከታተልኳቸው ነው። ቀላል ስራ አይደለም እኮ እየሰራ ያለሁት። ግን እኮ ቀስቴ በጣም አስቸጋሪ ሰው ቢሆንም ቀስቴ ለስራዬ በጣም ያስፈልገኝ ሰው ነው። ቀስቴ፣ ቹቻ፣ ጸጋ፣ ቤዛ እነዚህ ለስራዬ በጣም አስፈላጊ ሰዎች ናቸው። ቆይ እየፈለግሽው ያለ ሰውዬ አደገኛ ሴቶች አዘዋዋሪ ነው ብለሽኛል ነበር እንዴ?
ሊያውም ደግሞ እጁ ሙሉ ምስራቅ አፍሪካን መድረስ የሚችል ሴቶችን በተለይ ደግሞ ወጣቶችን የተለያየ ቦታ የሚልክ ትልቅ ወንጀለኛ ነው። እና ታዲያ ለዚህ የሚሆን በቂ መረጃ ከነዚህ ልጆች የምታገኝ ይመስልሽ ነው? በሚገባ አገኘዋለሁ። በተለይ ደግሞ ጸጋን በመጠቀሚ በደንብ እንደማገኘው እርግጠኛ ነኝ። ከሆነ እሺ ትሰማኛለህ? ከዚህ በኋላ ከቀስቴ ጋር ብትደባደብ እመነኝ ከርቻሌ ነው የምከትህ። እሺ ገብቶኛል። ተሳስተህ እጅህን ቀስቴ ላይ እንዳታነሳበት። እሺ ተረድቼሻለሁ። መልካም አልማዝ፣ አንድ ያልገባሽ ነገር ቀስቴ የመጣው በክብሬ እና ከሱ ጋር የጀመርኩትን ነገር ሳልጨርስ እንዲህ አልፋትም። አይላ ቆይ ምን ሆነ ነው የተናደድከው? ያ ቦቅባቅ የሆነ ልጅ ነው። ብቻ ስለ ጆኒ እንደው የምታወራው። ታዲያ እዚህ ትምህርት ቤት ከጆኒና ከካሌብ ውጪ ሌላ ቦቅባቃና ፈሪ አለ? እሺ ቆይ ምን አደረገ? ካሌብን ትናንትና አናዶኝ መተውት አላልኩም ነበር? አዎ ምን ነው እንዴ? ሊከሱክ ነው እንዴ? አዎ አዝማሚያችሁ እንደዛ እንዴ። እና ታዲያ ምን ችግር አለ? አላየሁትም አልመተውትም ብለሽ ምጥጥ ማድረግ ነው? እንደዛ ማድረግ አልችልም። ለካ ያ ቦቅባቅ የሆነ ልጅ አውቆ ነው መጥመዶት ያስገባኝ። አውቆ ሆነ ብሎ ነው ተናልጄ እንድመቱ ያደረገኝ። ለምንድን ነው የማይቻለው? ምስክር ካመጡኛ ምስክር እንወስዳለን። የቪዲዮ ማስረጃ ይዟል። ይሄ ሾካካ ቆይ ስትመታው እያስቀረጸክ ነበር? አዎ ምንም ማድረግ አልችልም። የሆነ መንገድማ አይጠፋም እንዴ። ቆይ ለምን ደብድበን ስልካቸውን አንቀበላቸው? ካልተሳካ ነገሮች ይበላሻሉ። ቆይ ታዲያ እጃችንን አጣጥፈን ቁጭ እንበል ነው እንዴ የምትለው? ቆይ እንዴት ሊቀርጹ ቻሉ? ስልክ እንዴት ይዘን ገባ ሊሉ ነው? እሱን ሳያስቡት ይቀርጻሉ ብለህ ነው? እሺ ታዲያ ምን እናድርግ? አላቅም። ይኸውልህ በማንኛውም መንገድ ቪዲዮውን መደለት አለብን። ቆይ እንዴት አድርገን እንደልተዋለን? ቆይ እኔ የምለው ለምን ሰብለን አንጠቀምባት? ከሰብለ ጋር ተጣልተዋል። ስለዚህ ብትቀርቡ ይጠራጠራሉ። እሺ በቃ ወይ ደግሞ ብርክቲ እንጠቀም። እሷ ደግሞ ከኔ ጋር ተጣልታ ልውዝ ገብታለች። እንዴ ብትጣሉም ያንተ ፍቅር ወጥቶላታል ማለት አይቻልም። ብርክቲን ስለማታውቃት ነው። በጣም እልህኛ ነች። ይኸውልህ የፈለገ እልህ ቢይዛት ከትምህርት ቤት ልትባረር ነው ሲባል እየሰማች ዝም ትላለች ብዬ አላስብም። ምናልባት ላያስችላት ይችል ይሆናል። ማድረግ ያለብንን እናድርግ። ግን ፈሪ ናቸው። ከፊት ለፊት መዋጋት ሲያቅታቸው ከኋላ መጥተው ወጉን አይደለ? እነሱማ ቦቅባቃ ናቸው። እኔ የምለው ግን ቆይ ባለፈው እንዴት ብቀጠቅጣቸው እንደዚህ እንደ ጦር የፈሩክ? ብዙም እንኳን አልመታሁትም። ለኩፍ ነበር ያደረኳቸው። ተዋቸው እባክህ። ባለፈው ለመሲ ራሱ እንዴት እንደሆነ የምታየው። መሲ ለእነሱ ትበቃቸዋል። እንደው እንኳን ባላኛ እንዴ መሲና አንድ ሴት እንልቅባቸዋለን። ሄሎ፣ ምን ሆነ ነው የሮጥከው? ምን አገባ? ፖሊስ እንደሆነች አውቃለህ እንዴ? ይሄ ልጠይቀን የደወልከው? ባለፈው ያሰረች እሷ ናት አይደል? አንተ ውሻ አፈን ዝጋ፣ ወሬ አታብዛሽ። አሁን በጣም ገባኝ። ባለፈው ለታሰረች ከዛ በኋላ አስለቀቀች። ዛሬ ደግሞ እኔ ትንሽ ስመታ አየችና እሷን ስላያት አንተ ሮጥክ አይደል? ቆይ ሲጀመር አንተ ራስህ አይደለ እንደ ቀድሜ ሮጥኩ? እና ያ ማለት አንተም ስለሷ በደንብ ታውቃለህ ማለት ነው። ያለ እኔ ምንም የማውቀው ነገር የለም። አላምነህ። ለምን? ምክንያቱም ባለፈው እሷ ጸጋን ያዘቻት፣ ዛሬ ደግሞ አንተን ተከትላ መጣች እና ታዲያ ይሄ አጋጣሚ ነው እያልከኝ ነው? ምን? ጸጋን ይዛት እንደነበረ በምን አወቅ? እሷ ያገባም ሰውዬ። በጣም ጥሩ። አሁን እንደውም ሳስበው አንተ ራስህ የደመረ ጉዳይ ላይ እጅህ አለበት። ልንገርህ፣ ያንተ እጅ ነው እሺ ያለበት። ሰማኛለህ? አሁን አፍህን ዝጋ። ውሻ፣ አንተ ራስህ አፍህን ዝጋ ሰውዬ። እኔ የምልህ የጀመርነውን ነገር እንጨርሰው እንዴ? በጣም ደስ ይለኛል። ከሆነ በጣም ጥሩ። እደውልልሃለሁ። እሺ፣ ስልኬን ጠብቅ። ስታይል እጠብቃለሁ። ይሄ ውሻ አጅሪት እንዴት ነሽ? ተሻለሽ? ተይኝ እባክሽ። ባይሻለኝ ይሻለኝ። እንዴ ለምን? ምን አለበት ብሎች በተገላገለ
ሆ እልፍ ሲሉ እልፍ ይገኛል ደሃ ሞኝ ነው ሞቱን ይመኛል አለች እናቴ። ለማን አባቱ ብለሽ ነው ሞትሽ ነው የምትመኘው? ሊያም ለዛ ቆረቆ እንደሆነ ዮሴስ ብለሽ ለዮሴስ ስል አይደለም እና ለማን ብለሽ ነው? ለፍቅር ስል ነው። ለፍቅር ስል ትላለች እንዴ? እቺ ምን ሆናት? ሆ የምታፈቅሪ እኮ ስትኖሪ ነው እንጂ ስሞች አይደለም። ቢሆንም የምታፈቅሪውን ሰው እያጣሽ መኖር ማለት ከመሞት አይተናነስ። ይኸውልሽ ቤቴ አሁን እየተሰማሽ ያለው ስሜት የሰከር መንፈስ ነው። በምንም አይነት መስፈርት ብታስቀምጪው ሞት ምርጫ ሆኖ አያውቅም። እና የምታፈቅሪው ሰው የሌላ ሆኖ እያየሽ ሙሽረሽ ዳሪው ነው የምትይኝ? ያንቺ አልሆነም ማለት ቤቴ ፈጣሪ ላንቺ አልፈቀደውም ማለት ነው። በቃ ላንቺ አለው ደግሞ የትም አይሄድም። ዝም ብለሽ አትታገይ። አሁንማ ሁሉም ነገር አብቅቶለታል። እንዴት? በቃ እሷም አፈቀረችው እሱም አፈቀራት። ይሄ ነገር ባክሽ ግራ ገብቶኛል። ማለት ቤቴ ሁለቱንም በየፊናቸው ላናገራቸው ሞክሬ ነበር፣ ግን ሁለቱም አልተፋቀርንም ነው የሚሉት። ባክሽ እንደዛ አይደለም። አፋቸውና ልባቸው ተግባራቸው ሁሉ ነገራቸው ሌላ ሌላ ነው። ሊሆን ይችላል። ለማንኛውም ራስሽን አዘጋጅ። ድንገት ልታገኛቸው ትችያለሽ። እማዬ አባዬ እየተባባሉ እና ድጋሚ ራስሽን ላለመሳት ሞክሪ እሺ? እሺ አመሰግናለሁ። ደግ አንተ ልትመጣ ስትል ነው ለካ። ምን ነው ልቤ ታስራ እንደተፈታች ጥጃ ዝልል ማለት የጀመረችው። እስከ ዛሬ ጥርጣሬ ላይ ነበርኩ። ዛሬ በደንብ አረጋገጥኩ። ምኑን ያረጋገጥኩ? ጥጃ እንደሆንሽ ነዋ። ስታስጠላሽ። እኔ ምን አደረኩ? ራስሽ አይደለሽ እንዴ አንተ ስትመጣ ልቤ እንደ ጥጃ ዝልል አለች አልሽው? የሆንክ ፍቅር የማይገባ ፋራ። ፍቅርማ በደንብ ይገባኛል። ግዴታ ልክ እንደናንተ ውሃ ልጠጣ ምግብ አልበላ አለኝ ማለት አለብኝ? አንተ ዋናው ምልክቱ እሱ ነው። እኔ የሚገርመኝ ፍቅር ሲይዘኝ ምግብ በጣም ነው የሚበላልኝ። ከዛ ሄዱ ልቤን ይደፍነዋል መሰለኝ ምንም አይሰማኝም። ምን ልብ አለህ እንዴ? እሪ እና ታዲያ ሮቦት ነው እንዴ መስልሽ? አዎ እስኪ ሊያ አንተ ልብ ደግሞ እንዴት ነው የሚመታው? በጣም ፈጣን ነው። ምን ታደርጊዋለሽ? እንዴት አይመታ? ለምንድን ነው የምትመታው? ይሄን ፊት እያየ እንዴት አይመታ? ይሄኔ እኮ ደንግጦ ነው። እጭ ፋራ። እኔ ደግሞ ቁም ነገር ልታወራ መስሎኝ መስማቴ። እኔ እንግዲህ ከዚህ በላይ ቁም ነገር ማውራት አልችልም። ይልቅ አንድ ትልቅ ችግር ተፈጥሯል። እሰይ አሁንም ሙድ ልትይዝብኝ ነው እንዴ? ፋራ መሰልኩ እንዴ ሁለቴ የምታታለለኝ? ውይ መሲ ከምሬ ነው። እሺ ደስ ይበልክ። ልስማክ። ምንድን ነው? ኤላ ችግር ውስጥ ገብቷል። እንዴ የምን ችግር? በጣም ከባድ ነው። ከትምህርት ቤት ሊባረር የሚችልበት። ቆይ ይሄንን ያክል ከባድ ጥፋት ምን አጥፍተው ነው? ካሌብ እንደበደቡ። ፊቱ እንደዛ የሆነው ኤላ ደብድቦት ነው እንዳትለኝ። አዎ ኤላ ነው የመጣው። እሰይ ይበለው። የት አባቱ ደግ አደረገው። መሲ አልሰማሽኝም እንዴ? ድርጊት እኮ ከትምህርት ቤት ሊያስባረረው ይችላል። እና ካሌብ ከሶት ነው? አልከሰሰውም፣ ግን ደግሞ ቪዲዮ ይዞበታል። ወይ ጉድ! ደግሞ ለመሸምጠጥም አይመችም። ቆይ ስልክ ይዤ እንዴት ቀረጽኩ ሊል ነው። እንዴት እንዳሰብ አላውቅም፣ ግን በቃ ቶሎ መቅደም አለብን። እንዴት አድርገን? ይኸውልሽ ኤላ ተስፋ ያለው ቪዲዮ ሲደለትና ሲደለት ብቻ ነው። እንዴት ስልኩ ሊገኝ ይችላል? ወይስ በጉልበት ስልኩን ለመቀበል አሰብክ? ካልተሳኩ ነገሮች እንደሚከብዱ ነግሮኛል። እሱ ልክ ነህ። ይኸውልሽ መጀመሪያ በጸባይ ትሞክሪያለሽ፣ ካልሆነ ደግሞ ጉልበትን ትጠቀሚያለሽ። ቆይ እንዴት ይሄንን አሰቡ? ፍርሃታቸው ነዋ። ፈሪ አይደለም። ኤላ ግን ይመቻል። በቦክስ እኮ ፊቱን አቀናበረው። አቀናበረው ትያለሽ እንዴ? ጊልዶ ካሳን የሆነበት። ይኸውልሽ አንቺም ጸባይ ከሌለሽ አቀናብርሻለሁ። ጅል የፈራረሰ ግንብ ነው ያስመሰለው። ታባቱ ሃይ ዳግም ፒስ ነው። ሃይ ማርክ። ማነህ ማርክ? አንድ ነገር ልናገርህ ፈልጌ ነበረ። ምንድን ነው? እስኪ ናልኩት። አልመጣም። ከፈለግህ አንተ ራስህ ነው። እቺን ወዳል ዳግም። አታ ምንድን ነው? ማሰሉን ከሆነ አስተባለ ማመጥ እስከዛሬ ና ስትለኝ መጥቻለሁ። ጓደኝነታችን የበቃ የናከኝ መሰለኝ እና እናማ እኔም በተለይ ጀነን ኮራ እያልኩብህ ነው። አልገባህም? ከዚህ በኋላ እንደዚህ ስትሆን እንዳለ ይገባህ? ለምን ሲባል ነግሬሃለሁ። ብቻ እያስፈራራኝ ምናምን ባልሆነ እያስጠነቀቅኩ ማርክ የኔ አባት ሜሪ የኔ ናት።
አሉልሽ የኔ ማር። አሁን እኮ ወደ አንቺ እየመጣሁ ነበር። ልቤ ነግሮኝ ነው ማለት ነው ወደ አንተ ጋር የመጣሁት። አየሻ ልባችን እኮ ድሮም ገጥሟል። ቆይ ምን እየሆናችሁ ነው? ምን ሆነን? ቆይ ከምትጀምሩ ነው አንቺ ማርክዬ የኔ ጌታ የኔ ጠንበለል ምናምን ማለት የጀመርሽው? ኦ ረስቼው። ለካ የኔ ጠንበለልም ማለት ነበረብኝ። ኧረ ሜሉዬ አበዛሽብኝ እኮ። የኔ አባት ኧረ ሲያንስ ነው። ትሰሚያለሽ ሜላት? ተይ ብዬሻለሁ ተይ። ምኑን ነው የምትወው? ይኸውልሽ እኔን አስቀናለሁ ብለሽ የሚሆን ነገር እያደረግሽ። ኧረ እባክህ አንተን ለማስቀናት? ቆይ ለምን ሲባል ነው አንተን ማስቀናው? ተናገራ ማርክ አንተ እዚህ ውስጥ አትግባ። ምን ልታመጣ ነው? እማመጣውንም አላሳይሽ። ወደ ነው የምትወስዳት? ልቀቀኝ ዳግም። እንዳይከተለን ነገር ማርክ ተመለስ፣ በቃ ትከተለን። እንደዚህ እየጎተተሽ እንዴት ነው ዝም ብለው? ግድ የለም ችግር ካለ አሳውቅሃለሁ። ይቺን ይወዳል ማንደፍሮ። እንደዚህ እየጎተታትማ ዝም የሚል አንደበት የለኝም። አንደኛና 12ኛ ክፍል ተፈትኜ ስወጣ በሰናበተው ይሻለኛል። ጥሩ ምኞት ነው ያለ፣ ግን ያው እዛ መድረስ አትችልም። ለምን? ማን እንደሆን ማታውቀው ሰው አንተ ካሌብን ስትደበደበው ያለው ቪዲዮ ይለቀውና ከትምህርት ቤት ትባረራለህ። ዋው! አሁን ጭንቅላትን ተጠቀምክበት። የሚገርም እቅድ ነው። ከዛማ ያለምንም ተቀናቃኝ እዚህ ግቢ ውስጥ ንግስናዬን እቀበላለሁ። ቆይ ስባረር ዝም ብዬ ማያችሁ ይመስልሃል? መጀመሪያ ከዚህ ትባረራለህ። ከዛ ደግሞ አረፍ ያለቀመጥም ካልክ ከህይወት አባረራለሁ። ሁሉንም ነገር ማድረግ የምችል ነው እንዴ ይመስልህ? በሚገባ ማድረግ የፈለኩትን ሁላ ማድረግ እችላለሁ። አይመስለኝም። ሰብለን ሁሉ ጊዜ እንደማልነጥቅ ታወራ ነበረ። አሁን ግን የታለች? እኔ ጋር ናት። ትንሽ ስለተጋጨን ያው እኔን ለማናደድ ብቻ ነው የቀረበች። እኔ ደግሞ ያገኘኋትን ጭላንጭል የሆነች ተስፋ እንዴት አድርጌ ማስፋት እንዳለብኝ በደንብ ነው ጠንቅቄ የማውቀው። የሰብለ ልብ ውስጥ እኔ ብቻ ነኝ ያለሁት። አይደለም እሷን ሀገር አቋርጣ አንተን ብላ የመጣችውን ልጅ እንኳን ልወስድብህ እችላለሁ። አንተ ግን በጣም ሸረኛ ነህ። የልብ ጓደኛ ካሌብ የወደዳትን ልጅ ለመውሰድ እንደዚህ ትጋጋጣለህ? ምን ማድረግ እንደምችል አሳይቼ ከዛ ለሱ ደግሞ አስተላልፍለታለሁ። መልካም እሺ። እንግዲህ ማድረግ የምችለውን አንድ ላይ የምናየው ይሆናል። ከፈለክ ግን መደራደር እንችላለን። በምን መልኩ? መሸነፍህን እና ደግሞ ከኔ በታች እንደሆንክ ካመንክ ሰብለና ብርክት ያጠገብ ማትደርስ ከሆነ ቪዲዮ እንዳይለቀቅ አድርግልሃለሁ። ለቀቀው። ጥሩ። ምናልባት ብልጥ ሆነህ የሚጠቅምህን ከመረጥክ ብዬ ነበር። ጅል ሆኜ ምንም እንደማታመጣ በደንብ አድርጌ ያሳያለሁ። ደግሞ ልንገርህ፣ እኔ ተባረሬ አንተ እዚህ ትምህርት ቤት ውስጥ በሰላም አትማርም። እሺ ካልክ ምን አደርጋለሁ? እንግዲህ እስከዛ ዝም ብለህ ጥሩ ትዝታ ሊኖርህ ግቢዋን ዞር ዞር እያልክ ያት። እሺ በዛውም እንዳትረሳኝ ነው። ቻው። ነይ ቁጭ። እሺ ለምንድን ነው ጎትተህ ያመጣኝ? ይኸውልሽ አሁን የምነግርሽን እያንዳንዱ ነገር እንድታዳምጪኝ እፈልጋለሁ። ምንድን ነው? እሺ አፈቅርሻለሁ። ገባሽ? በጣም አፈቅርሻለሁ። ካንቺ ጋራ መኖር፣ ካንቺ ጋራ ማርጀት፣ ካንቺ ጋራ መሞት ነው የምፈልገው። በቃ አፈቅርሻለሁ። ኧረ እባክህ። ይኸውልሽ እኔ በህይወት እያለሁ ሌላ ሰው የምታፈቅሪ ከሆነ ያንን ሰው አጠፋዋለሁ። ይኸውልሽ ማርክን ደግሞ መጉዳት አልፈልግም። ገባሽ? እሱ እንዳይጎዳ ከፈልግሽ ደግሞ አትቅረቢው። ከወደድኩትስ? አትሽም። መውደድ ያለብሽ እኔ ብቻ ነው። ለምን ሲባል? ይኸውልሽ እንዳየሁሽ ልብ የደነገጠው የኔ ነው። ገባሽ? እና ይኸውልሽ መጀመሪያ አየሁሽ እኔ ነኝ። ገባሽ? ከዛ በኋላ ነው እኔ ፈሪ ስለሆንኩኝ እንደገና ደግሞ ከሰው ጋር መቀራረብ ምናምን ስለማልችል ማርክን አመጣሁት። ከዛ በኋላ ነው ረዱን ጨዋታ ውስጥ የገባችው። እናማ ረፊ ምክንያቱም ይኸውልሽ ሌላ ሰው እንዳይጎዳ ከፈለግሽ የኔ ቆንጆ ሁሉንም ነገር ስተሽ እኔ ማፍቀር ጀምሪ። ወድሻለሁ ለማለት
አገባኝ? ጄሪ ልጅቷን እኮ ጎትቶ ወሰዳትን ያልኩሽ። ታዲያ አንተ ወንድ አይደለህ እንዴ? ሆ ደግሞ የምርህን የምታፈቅራት ከሆነ እሱ ይዟት ሲሄድ ከእጁን ጥቅ ማድረግ ነበረብህ። ይሁን አልጫ። አንቺ ማርክ አልጫ እኔን አልጫ አንቺ እኔ ዝንጥፍ ያልኩኝ ኮራ ያልኩኝ ምርጥ ያራዳ ልጅ ነኝ። እኔ ላይማ ማቅራራቱን ታቀበታለህ። እስኪ ወንድ ኮንክ ሂድና ወንዶች ላይ ወንድ ሁን አሳየኝ። ጄሪ ከኔ ጋር መነታረኩን ተይና ሄደን እንድረስላት። ማርክ ልጁ ግን ምን ሆኗል? ከገጠር ከመጣ በኋላ አንተ ጠለፋ ምናምን ተምሮ መጣ እንዴ? እኔ ማን ደፍሮ ሞቼ ነው ቆሜ እሱ ወስዶ የሚጠልፋት? አልቀረብህም ወረኛ። በቁም ሞታ ማሳየኸኝ እኮ ሲያስጣላ። ና እንሂድ። ኤላ ምንድነው የምሰማው? ምን ሰማሽ? እንዳትዋሸኝ። ናታን ለመሲ ነገራትን ሁሉንም ነገር ነግረኛለች። በቃ እንደሰማሽው ነው። ቆይ እንዴት እንደዚህ ትደበድበዋለህ? ለዛውም ትምህርት ቤት ውስጥ። እንደውም እንደሚገባው አልደበደብኩት። ቆይ አንተ ያማል? ጤነኛ አይደለም? በሽተኛ ነህ? ቆይ እኔ አሁን ያልገባኝ ነገር ለካሌብ ነው ለኔ ነው ያዘንሽው? ምን ለውጥ አለው? ለኔ በጣም አለው። ቆይ እሺ ብትባረርስ? ደስ ይለኛል። ለኔ ነው ያሰብሽው ማለት ነው? ኤላ ቁም ነገር ነው እያወራሁ ያለሁት። ለኔ እንደምታስቢልኝ ከማወቅ በላይ ምን ቁም ነገር አለ? ቆይ ግን ለምንድን ነው የሰው ጭንቀት የማይገባህ? አመባረር ከሆነ ምን ማድረግ እችላለሁ? ያው ማስተዛዘኛ እንደሆነ አንቺን አግኝቻለሁ። ቆይ ግን ሰብሌ ከትምህርት ቤት ከተባረርኩ በኋላ ውጭ አታገኘኝ? አይሆንም። በምንም ታምር መታገድ የለብህም። ማድረግ ያለብንን ነገር በሙሉ እናደርጋለን። በእኛ ፍላጎት እኮ አይደለም። በቃ እንዲደልቱት እናሳምናቸዋለን። ፍላጎታቸውን ካላሳካሁላቸው እሺ አይሉ። ምንድነው ፍላጎታቸው? እኔን ካንቺና ከብርክቲ ማራቅ፣ ከዛ በኋላ አንገቴን ደፍቼ እንድማር ማረግ። ኤላ አማራጭ የለም። እሺ በለው። መቼም ቢሆን አንገቴን መድፋትም ሆነ መሸነፍን አልፈልግም። እኔ እኮ የወታደር ልጅ ነኝ። አባቴን እያየሁ እንደሱ መሆን እየተመኘሁ ያደግኩ ልጅ። አንዳንዴ እኮ ለማሸነፍ መሸነፍ ያለ ነው። በቃ ቪዲዮ እስኪደለት ብቻ። ለአንድ ደቂቃም ቢሆን አልችልም። ውይ ደረቅ ነገር ነሽ። አንተም ጆኒም አንድ አይነት ናችሁ። ታዲያ ስታይኝ እኔ ከሱ ምን ለይበት ነገር የለም? እስኪ አታሹፍ። አላሹፍኩም። ካንቺ መስማትን ስለፈለኩት ነው። ከኔ መቼም ስላንተ አትሰማም። እሺ ለነገሩ ባትነግሪኝም ተግባርሽ ያሳያል። እንደምታስጠላኝ ነው። ታዲያ ካስጠላሽ ለምን አጠገቤ ትቆሚያለሽ? ብርክቲም ስለራቀች ብቸኝነት እንዳይሰማ። ለምንድን ነው ቆይ በዚህ ልክ ልታስቢልኝ የፈለግሽው? ማንም ሰው ሲጎዳ ማየት ስለማልፈልግ። ይሄ ውስጥሽ ላይ ያለው ስሜት ግን አንድ ቀን በደንብ ፈንቅሎ መውጣቱ አይቀርም። አታስብ፣ ምንም ፈንቅሎ የሚወጣ ስሜት የለም። እሺ ሃይ ዮሲ። ሃይ ቤትሻ፣ እንዴት ነህ? መቀመጥ ይቻላል? ከመቼ ጀምሮ ማስፈቀደሽ መቀመጥ የጀመርሽው? ምናልባት የሰው ሰው ከሆንኩ ጊዜ ጀምሮ ልበልህ። አሽሙር መሆኑ ነው? ኧረ አይደለም ነው እንጂ። ይልቅ ምን ሆነክ ነው የተከስከው? ፍቅር ይዞኝ። ምን ሆነ ደነገጥሽ? ኧረ አልደነገጥኩም። ደነገጥኩ እንዴ? ይመስለኛል። ምናልባት የፈለገ ፍቅር ቢይዝ ፍቅር ይዞኛል ብለህ አትናገርም ብዬ ነው። እኔም እንደዛ ያልኩት የምር ፍቅር ይዞኝ አይደለም። ታዲያ ምንድን ነው? ሁላችሁም እያላችሁኝ ስለሆነ የእናንተን ንግግር ልድገምላችሁ ብዬ ነው። እዩሲ፣ እኛ እኮ እንደዛ ያልንህ ያለ ምንም ምክንያት አይደለም። ምክንያት ብላችሁ ያቀረባችሁትን ነገር ፈጽሞ ለኔ ምክንያት ሊሆን አይችልም። እሺ፣ ድንገት እያሳየህን ያለው የባህሪ ለውጥ እሱስ ከየት የመጣ ነው? ምናልባት ራስን ማዳመጥ ብለሽ ስም ልትሰጪው ትችያለሽ። ራስን ማዳመጥ ሰዎች እንደማዳመጥ ቀላል መሰለ? ከባድ ነው እንዴ? በጣም ከባድ ነው ዮሲ። ብዙ መልስ የሌላቸውን ጥያቄዎች አይምሮክ ይጠይቃል። ከዛ ሳታስበው ልታብድ ነው የምትደርሰው። አይ ቲንክ እሱ እንደ ሰው ይለያያል። ከሆነ ጥሩ። እኔ የምፈልገው ያንተን ደስተኛ መሆን ብቻ ነው። አመሰግናለሁ። ምንም አይደል። ግን ተሽሎሻል አይደል? አዎ፣ አሁን ደህና ነኝ። ደስ ይላል። ሄቨንስ አላየኋትም። እንዴት? ምን ማለት ነው? ማለቴ ያው የውሸትም ቢሆን ጓደኛ ማቾች አይደላችሁ? ቤቲ አንተ ልጅ ለምንድን ነው የማትመልስልን? ምን ነው መልስልሽ? እንዴ ልጅቷ የት አድርጋት ነው የመጣኸው? ዳግም ይኸውልህ ነግሬሃለሁ። እኔ ካንተ ጋር መጣላት አልፈልግም። እንዴ ቆይ አንተ ልጅ እኔ ዝም ስልህ ቆይ የምፈራ መስሎ ነው እንዴ? እና ምንድን ነው? ይኸውልሽ ማርክ
እንዳልጎዳሽ ስለምፈልግ ነው። ገባሽ? እስከ ማለት ይሄንን ማርክ ጭራሽ ስለማይጎዳ ነው። ማርክ ግድ የለም ይሄን ልጅ በጊዜ ጸበል እንውሰደው ሳይበሰበት በፊት። የኔ ቆንጆ እኔ በጣም ደህና ነኝ። ለነገሩ ምን አገባኝ እኔ ደህና ሆንክ አልሆንክ እኔ እኮ ምንም አያገባኝም አይመለከተኝም። አሁን ልጅቷን የት እንዳደረካት ንገረኝ። በዚህ ክፍል ጀርባ ናት። እሺ ቆይ አንተ ልጅ ገጠር ሄደህ ስትመጣ ስለ ጠለፋ አስልተህ ምናምን ነው እንደመጣ? በእናትሽ ተይኝ ብዬሻለሁ። በቃ ባልተመጣ ነው። ለነገሩ ምን ይልኩ ጥፋተኛ ሲጀመር አንቺ ንቄ መተው የነበረብኝ እኔ ነው። ወይ ጄሪ ጉድሽን አላወቅሽ። እኔ ጄሪ ንቄ ብተውሽ ይሻለኛል አለኝ እኮ። ለነገሩ እሱ ምን ያድርግ? አንቺ ክብር የሌለሽ ክብረ ቢስ አንቺ ቅሌታም ብሎኝ ይሄው ልኬ ነግሮኝ ሄደ። እሱ እኮ አልጠፋም። ድሮም ያንቺ ጥፋት እኮ ነው። በማያገባሽ በማይመለከትሽ ልክ እንደርጎ ዝም በየሽበት ጥልቅ እያልሽ እየገባሽ ይሄው አሁን ልክሽን የሚነግርሽ አገኘሽ። ለነገሩ ይበለኝ እሱ ምን አደረገ? እቺ ባኖሪስ ኖሮ ወይኔ አይ ነዝረዲን እኮ ነው ታው የተበላሸ እንቁላል አልሽጥልኝ አልኩት። አባኪ አሁን ደህና ነህ? አዎ ደህና ነኝ። ምንም አይደለም። ወይኔ እኔ እኮ የሚያሳስበኝ እንቁላል እኮ ነው። ደህና አድርጌ ልዘርረው ነበር እኮ። ወይኔ አሻንቲ አንቺ ግን ለምንድን ነው ያገላገልሽኝ? በጀመረ እኮ ደህና አድርጋ አጣርፈው ነበር። እኔ ከስር ስሆን እሱ ከላይ ስለሆነ የሚጎዳኝ መስሎሽ? አዎ ነው። ውይ ኪዱዬ ምስኪን እኮ ነሽ። እኔ ከስር የሆንኩት ተሸንፌ መስሎሽ ነው? እና ምንድነው እንዴ? ስልት ነበረ። የምን ስልት እንዴ? የድብድብ ስልት ነዋ። እንዴ ደግሞ እንደዚህ አይነት ስልት አለ እንዴ? እንዴ አታውቂም እንዴ? እስከዛሬ ይኸውልሽ አንቺ አታውቂም እንጂ ዋናው ህግ ከስር ሆኖ ወደ ላይ መደብደብ ነው። እሺ ከዛስ? ይኸውልሽ ከዛ እሱ ከላይ ሆነ አይደለ? አንቺ ደግሞ መልሰሽ ገልበጥ አድርገሽ ደግሞ የቀደሙን ይሄ የቀጠቀጠሽን የለም እሱን እያስታወስሽ ደግሞ አንቺ ደጋግመሽ ተቀጠቅጫለሽ። ይሄ በእንግሊዘኛው ጂጂሱ ነው የሚሉት። አዎ እንደዛ ነገር እኮ ነው። ወይ አባኪያ ይሄ መሆኑን ቆይ ለምን ቀድማ አልነገርከኝም? እንዴ ታውቂያለሽ ብዬ ነው። አንቺ እኮ የከተማ ልጅ ነሽ። እንዴት ይሄኛው ህግ አይገባሽም? እንዴ ተደባድቤ ስለማላቅ አይገባኝማ። ምንም ተደባድበሽ አታውቂም? አዎ ምንም አላውቅም። ምን አይነት ንጹህነት ነው? ከማንም ሰው ጋር ድንግላሽ እንደዛ ነገር ሆሜራ። እንደውም ማኪያ ምን አባቴ ላርግሽ? አንተ ደስ ያለህን። ውይ እንደዛማ ከሆነ ቆይ ሳምኩሽ። ኦ ማይ ጋድ ኦኬ ደወለ። ማን ነው? ሰርካር። ይሄ ሰውዬ ለምን አባቱን የማይፋታል? የወገብ ቅማል ሆነብኝ እኮ። እቺ ቁመት እንዴት ታቸግረኛለች። ደፍኛው በመጣው ምን አድርገን እንደምንፋታ እስኪ ሚሊዮን እንስማ። ለውዳርኪው ሻንቺ ብለሽ ተጣጣሽኝ አይደለ? እና ዝም እንድል አስበህ ነበር? አዎ ዝም ማለት ነበረብሽ። ለምን ሲባል? ሚስቴ ስለሆንሽ። እኔ አንተ ሚስት አይደለሁም። እኔ ማንሽ? የአሻንቲ ሚስት ነኝ። ሆሜራ ልቤ ቀለጠ ሆሜራ። ትሰሚኛለሽ ኪዱ? እኔ ሰርካር ላላሜ የት ድረስ እንደሚሄድ ታውቂያለሽ? የፈለክበት ሂድ። ላታመልጭኝ አታሯሩጭኝ የሚባለውን አባባል ታውቂዋለሽ አይደል? አላውቀውም። ካሁን በኋላ ግን ወቅ ለአንቺ አይነት ሩጣ የማታመልጥ ሴት የተተረተረ ተረት ነው። ይህን ተረትን እዛው ጋርዶቹ ጋር ተረትባቸው። እሺ ከፈለክ ደግሞ እንቆቅልሽ ነገር ቲፕ ጣል አድርግባቸው። የታባቱ። አሁን ግን ከባሌ ጋር የፍቅር ጊዜ እያሳለፍኩ ስለሆነ አትረብሸኝ። ባይ ባይ። ሄሎ ወይኔ ሰርካር እንድንጫወተችብኝ አትቀርም እንዴ? ታባቱ ጠረቀምሽበት። ለኔ ላሻንቲ ብለሽ እሱ ላይ ዘጋሽበት። የኔ እናት ምን ነው አጠፋው እንዴ? ኧረ አይደለም አላጠፋሽም። ጸዴ ነው ያረግሽው። የታባቱ እንዴ ምን ነው እጅን ተጉርታል እንዴ? አው እስኪ እሺ አጥቂታይ እናትሽ ታይኝ ያትጎርጉሪኝ ይሽኩርኩር ታዲያ ከስታሽኝ እኮ ያንቺ ማሸት ማለት ለኔ እኮ ደስታ እኮ ነው። የኮረኮርሽኝ ያህል ደስ ይለኛል። የኔ አባት ኦሜራ እስኪ ድጋሚ ሽኝሽኝ በቃ ጀኒ እናት
የታባቱ ደስታ። ብርክቲ ሰብለ እንዴት ነው በክሽ ፌመስነት? በጣም ደስ ይላል። እድሜ ለጆኒ። የምትፈልጊውን አገኘሻ? ገና ብዙ ይቀረኛል። ከዚህ በላይ ደግሞ ምን ቀረሽ? በትንሽ ነገር እንኳን መረካሱ አይደለውም። ገና ብዙ ነገሮች ይገቡኛል። የማይገባው አለ ብለሽ ታስቢያለሽ? አዎ አለ። ለምሳሌ እጁ ላይ ያለው ወርቅ እንደ መዳብ ቆጥሮ የገፋ ሰው መቼም ቢሆን ወርቅ አይገባውም። እና ይገባኛል ብሎ ለነጠቀ ነው የሚገባው እያልሽ ነው? ይሄን ያስተሳሰብ ነው። አንቺ እንደፈለግሽ ማሰብ ትችላለሽ። ቆይ ግን እንዴት ሳትጠቀሚበት ቀረሽ? ምኑን? የጆኒን ታዋቂነት ነው። ፍቅረኛሽ እያለ ቪዲዮ ብትሰሪ ኖሮ ይሄኔ ፌመስ ሆነሽ ነበር። እኔ ዝናውን አይቼ ለመፈመስ ስላልቀረብኩት ነው። ኦ አሽሞር ላይ ጎበዝ ነሽ። ይኸውልሽ እኔ መናገር የምፈልገው ነገር በቀጥታ ማወራ ሰው ነኝ። ከጆኒ ጋር ደግሞ እየተቀራረባችሁ ነው። በጣም እንጂ የሚመችልሽ ነው። አንቺ ግን መጠቀሚያ ያደረግሽው። እንዴት? አንደኛ በሱ ለመፈመስ፣ ሁለተኛ ደግሞ ኤላሽን ለማስቀናት ነው የቀረብሽው። ልክ ነሽ። እኔ ልጠቀም እችላለሁ። ጆኒ ግን ምንም አይጎዳም። እንደውም አንቺ ስትክጁ አጽመኝ ያገኛል። ትሰሚያለሽ? እኔ አልከዳውትም። አላምን ስላለኝ ነው የራቁት። መልሰን ደግሞ መታረቃችን አይቀርም። ቃሉን አታሽሞንሙኙ። ለዛውም ጥለሹ ጠላቱ ጋር ነው ሄድሽው። ይኸውልሽ የተረዳሽበት መንገድ ትክክል አይደለም። ግን ደግሞ ጆኒ እንዲጎዳው መቼም ቢሆን አልፈቅድለትም። አንቺ ግን ምንም ችግር የለብሽም ማለት? ቆይ ግን አንቺ ኤላ ምን ያህል ቢበድልሽ ነው ከጆኒ ጋር አንድ ላይ ሆነሽ ልታስባርዱ የምትጥሪው? ምን? ቆይ እኔ ነኝ ኤላን ለማስባረር ያሰብኩት? ደሞስ መች ነው እነ ጆኒ ኤላን ለማስባረር ያሰቡት? ኧረ እባክሽ ኤላ ካሌብን እንደደበደበው አላውቅም ለማለት ነው። አልነገረኝም። ቆይ እንዴት ነው ሊያስባረር ያሰበው? ቢሮ ሊከሰው ባልሆነ? እሱን እንኳን አላምንሽም። ግን ደግሞ ልንገርሽ፣ ትምህርት ቤት ግቢ ውስጥ ኤላ ካሌብን ሲደበደበው የሚያሳይ ቪዲዮ ይዘዋል። ያ ማለት እኮ ሆን ብሎ የተደበደበለት ማለት ነው። አዎ ይኸውልሽ ብርክቲ፣ ኤላን የምትወጁ ከሆነ ልትረጁ ይገባል። በምን ልረዳው እችላለሁ? ይኸውልሽ እንደምንም ብለሽ በቃ ቪዲዮን አስጠፊለት። እስቲ እሞክራለሁ። ይኸውልሽ ብርክቲ፣ ኤላን ከልብሽ የምታፈቅሪ ከሆነ በአሁን ሰዓት ከጎኑ መሆን አለብሽ። ሚሉ የኔ ቆንጆ ደህና ነሽ? ደህና ነኝ። ምንድነው ፊትሽ ተቀያየረ? ዳግም የሆነ ነገር ተናገረሽ እንዴ? አይ ምንም አላለኝም። እና በምን ተፋታችሁ? እሱን እዛው ሂዳ ራሱን ብትጠይቀው አይሻልም? እሱማ እኮ ባናገረው ወይ ፍንክቻለኝ። እንግዲህ አዝናለሁ። እኔ ምንም ልል አልችልም። ለምን? ምክንያቱም ብነግርህ ምንም ስለማትፈይድ። ቆይ እንዴት ነው የማልፈይደው? ተው ማርክ፣ አጉል ግርግር አትፍጠር። ምንም አያምርብህም። በመሄዴ ደብሮሻል አይደል? አይ በጣም ነው ደስ ያለኝ። አረ ፕሊዝ ተረጂኝ። ማርክ፣ ሴት ልጅ ምን አይነት ወንድ እንደምትወድ ታውቃለህ? ምን አይነት ወንድ? ከአደጋ ፕሮቴክት የሚያደርጋት እንጂ እንዳንተ ጥሏት የሚሄድን ወንድ አትፈልግም። ሚሉዬ፣ እሱን እኮ ሳላቀርች አይደለም። ለማንኛውም ፈተናውን ወድቀሃል። ከዚህ በኋላ አጠገቤ እንዳትደርስ። ሜላት፣ ማርክ ልቀቀኝ፣ እንዳትከተለኝ። ወይኔ እጄ ላይ የገባውን በረከት አጣሁት። ያጣሁት ደግሞ በዛ በማይረባ በዳግም ምክንያት ነው። ዳግም አለቀም። ወይ አቡሻ፣ መጨረሻ የማንም ሙድ መያዣ ይሁን የማንም መጨረሻችን ነው ማለት ያለብህ አንተ። ኧረ እባክህ ቆይ፣ አንተ ምን ተነካ? ያው ብር አገኘው ብለህ እኔን ቅርቃር ውስጥ ከተትከኝ። ህፃነ ቂርቆስ እኮ ነው ያተረፈን። በእናትህ ቀላል በባሊም ሆነ በቦሌ ግን የሆነ ደብረ ዘይትን ማየታችን ለኛ ጸዴ ነው። ምን ጸዴ ነው? አሁን እኔ ከዚህ በኋላ ደብረ ዘይት በተባለ ቁጥር በአንተ ምክንያት ያሰለፍኳቸው ውጣ ውረዶች ነው እሺ ትዝ የሚለኝ። በቃ በዚህም አለ በዛ የሆነ ጸዴ ላይ ፈሳልፈናል። ወይ ጸዴ። ወይኔ አንተ ግን አይታታል። በእናትህ ያቺ ሀይቁ ጋር ያየናት ቸከስ የለችም በቁምጣና ምናምን ሆና በዋና ልብስ እናቴ ተንታተርኩኝ። አንተ ልጅ አማል እንዴ? ቆይ ምንድነው ችግር? ምን አረኩ? አንተ እኮ የተከበርክ ባለ ትዳር እኮ ነህ እንዴ። ፒያራችንን እኮ ከኔ ቀምተህ ስትወስዳት በትክክል በስርዓቱ ፍቅረኛዋ እንድትሆን ነው አይደል? እና ታዲያው ምን አጠፉ እንዴ? አንተ ሴት ባየ ቁጥር እኮ የሆነ ነገር እያሰብክ በቃ ባህሪ ራሱ ተበላሽቷል። ምን ላርግ ታዲያ? እኔ በእናትህ የአሻንት እኮ ነው የሰወሰን እድሜ እኩዬ ሸራ ሲበላየው በቃ ከዛ በኋላ መብላት አማረኝ እንዴ። ይኸውልህ ስርዓት አድርገህ ያለ በዚህ አቀሳሰሬ ሌላ ችግር ውስጥ ነው ማመጣ። በእናትህ ወሬ አትፍላ።
አሁን በቃ ላቢያችሁ ሄደን የሰውየው ማንነት እናጣራ። የምን ሰውዬ? ብሩን የሰጠን ሰውዬ ነው። አሃ ልክ ነህ እኮ ግን እንደኛ አይነት ፋውል ሌላ ቦታም እንዳይሰራ ሄደን በደንብ ማስተማር አለብን። አሁን ደግሞ ያ ሙላ ፌስታሉ ሊያዝገን ምን እናደርጋለን? እግሩ ስር ሄደን ጥምጥም ብለን እይ ማለት ነው። ምንም አማራጭ የለም። ሌላ ምን አማራጭ አለ? የለንም። ከመጣም በኋላ ያገኘው ሰው አለ እንዴ? ኧረ ማታ እንደገባሁ ነው ድፍት ብዬ የተኛሁት። ስልኬም ዝግ ነበር። እኔም ማንንም ሰው አላገኘሁም። ግን መቼ ብራዚልን አግኝቼው የት ነበራችሁ ደግሞ እየፈለጋችሁ ነበር ምናምን ሲለኝ ነበር። እና ምን አልከው? ሽምጥጥ ነው እኮ የሸመጠጥኩን ሀሳብ ንገረኝ። ከዛ ተመሳሳይ እናድርገው። ምንም አላልኳቸውም። አንዱ ጀለሳችሁ ላፍታተም ብሎ እዚሁ ሸገር ላይ ፏ እያደረገን ነበር ምናምን ያልኳቸው። ስታይል በቃ ስታይል አረና በቃ ቁሶ ዛጋልኩኝ እኮ አንዴ ላዋራክ። ስላሰብኩት ነገር እኮ ነው ይደብረኛል። የግድ መውረድ ስላለብኝ ምን አለበት ስለ ፍቅራችን ግድ ብለሽ ብትመጪ? አንተ ስለማትፈልግ ነው። እንደማልፈልግ በምን አወቅሽ? ከብርክቲ ጋር ደስተኛ ስለሆንክ። አጉል ቅናት ነው እንደዚህ እንድታስብ እያደረግሻለሁ። በዛ ላይ ተከታዮችህም ወደዋታል። ምናልባት ፍቅረኛ ስለመሰላቻቸው ይሆናል። እንዴ መስላቸው ያደረከው ደግሞ አንተ ነህ። እኔ ቪዲዮ መስራቴን ብቻ ነው የማውቀው። ይገርማል። አንድ ቪዲዮ ለመስራት ብለህ ፍቅራችንን አፈረስክ። የፍቅራችንን ነገር ከሷ ጋር ቪዲዮ ከመስራቴ ጋር አታገናኝ። ምንም ጥቅም ከሌለው ታዲያ ከሷ ለመራቅና ቪዲዮ ላለመስራት ምኑን የከበደ? እሷ ደስ እንዲላት ብቻ ነው። አሃ የኔ ማዘንገብ ምንም አልታየህም አይደል? ጥሩ ወደ መጣሁበት ልግባ። እሺ ምን ነበር? ኤላን ሊያስባረር የሚችል ቪዲዮ እናንተ ጋር እንዳለ ሰምቼ ነው። ለምኝ ብሎ ላክሽ? ኤላን ታውቀዋለህ፣ ግትር ነው። በራሴ ነው የመጣሁት። ስለተጨነቅሽለት ደስ ይሏል። ግን ደግሞ በተቃራኒው ያው ከኔ ጎን ባለመኖርሽ እኔ ደግሞ ይደብረኛል። በሌላ ነገር መጎዳዳት ትችላላችሁ፣ በትምህርት ግን መሆን የለበትም። ህይወታችሁን ነው የምታበላሹት። በወደፊት ህይወቴ ባንቺ ነው የመጣብኝ። ጆኒ የኔ እናንተን ጉዳይ ራሳችን መፍታት እንችላለን። እሱን ከዚህ ውስጥ አስወጣው። እያሰብሽለት እንደሆነ ሳስብ ራሱ በጣም ያናደኛል። አንተም በሱ ቦታ ብትሆን ኖሮ ይሄንን ነው ላደርግ የምችለው። እና እኔና እሱን እኩል አደረግሽ? ጆኒ አሁን ቪዲዮውን ታጠፋለህ ወይስ አታጠፋም? አላጠፋም። እሱ ከዚህ ትምህርት ቤት እስኪወጣ ድረስ ቪዲዮን አላጠፋም። በጉልበትና በተንኮል የሚሆን ነገር ካለ እናያለና አጉል ትቆርቆራለች። ሃይ አንዴ ላናግርሽ ነበር። ቢዚ ነኝ። ቁጭ ብለሽ እያየሽ የት ነው ቢዚ ሆንሽ? ለአንተ ዝም ብዬ መቀመጤ ነው የሚታየህ። እኔ ግን በውስጤ በጣም ብዙ ነገር እያሰለሰልኩ ነው። የምን ነገር? አያገባህም። ቆይ ምን እየሆናችሁ ነው? ምንስ ብንሆን አንተ ምን አገባ? ከኤቨን ጋር ምን ሆናችሁ ነው? ምን ሆነ? በተደጋጋሚ ብቻዋን እያየኋት ነው። ተጣልታችኋል? አዎ ተጣልተናል። ለምን? በአንተ ምክንያት። አልገባኝም። አንተ ወደ ህይወቷ በምንም ታምር እንድትገባ አልፈልግም ነበር። እናማ እሷ ለአንተ ወግና እኔን መጋፈጥ ጀምራለች። ስለዚህ አንተን መርጣሃለች ማለት ነው። ስለዚህ እኔ ደግሞ እንደፈለጋችሁ ሁኑ ብዬ ራሴ መንገድ መርጫለሁ። እኔና ሄቨን መሀል እኮ ምንም አይነት ግንኙነት የለም። ኖረ እኔ ከዚህ በኋላ ምንም አያገባኝም። እሺ ለምንድን ነው እኔ እንደዚህ ጠምደሽ ያልሽ? ታስጠላኛለህ። ለምን? ምክንያቱም አንተ ሴት አውል ነህ። ያያት ሁሉ ታምርሃለች። እኔ ደግሞ ለሄቨን እንዳንተ አይነት ወንድ አልመርጥም። ጄሪ እኔ እኮ እንደምታስብኝ እንትን አይደለም። ይህንን የሽንጋላ ቃላትህን ከኔ ይልቅ እሷ ላይ መጠቀም ትችላለህ። እሺ እኔ አልቀርባትም። አንቺ ግን ፊት አትንሻት። አልችልም። እኔ አቋም የሌለው ሰው አይመቸኝም። ስለዚህ አትድረሱብኝ። ጄሪ ግን ምን አለ ድርቅ ባቲ? የኔ ወንድም እኔ ከሷ መራቄ እኮ እንደው ለአንተ ጥሩ አጋጣሚ ነው። ማለት ያው በሰላምና በመረጋጋት በመሀል ገብተህ የራስህ ማድረግ ትችላለህ። ድሮም ይሄንን አልነበር ስትፈልገው የነበረው? አሁን ግን ያስተሳሰበ ልክ እንዳልሆነ ገብቶኛል። በእናትህ ተወኝ። እሺ ምን አይነት ደረቅ ነች? ቅድም ከሰብል ጋር ያየዋችሁ ልበል? እንታረቅ ልትል ነው? እንደዛማ ቢሆን አሪፍ ነበር። እና ምን ልትል ነው? ቪዲዮ እንድናጠፋላት ትፈልጋለች። ቪዲዮ እንድናጠፋላት? እንዴ ደፋር! ስንት መስዋዕትነት የተከፈለበትን ቪዲዮ እንደቀላል እናጥፋው ምናምን ስትል አታፍርም? ለኤልያስ ማሰቧ እንዳንጎዳው እንደዛ መጨነቋ ግን ግርም እያለኝ። እንደውም በጣም ትዕግስተኛ ነህ። እንዴ ካሁን መጥታ ይቅርታ ትላለች እላለሁ። ጭራሽ ለጠላታችን ልትለምን ትመጣለች እንዴ ደፋር! እሱስ ቢሆን ለሷ እሺ ይሏታል ብሎ ነው እሷን የሚልከው? በጣም ፈርቷል ማለት ነው። ለምን አይፈራ? ያለ ማመንታት እንደምናደርገው ያውቃል። ሰላም ለማግኘት ትንሽ ጊዜ ነው የቀረን።
መልካም መዓዛ አልሸተተ? ደሞ ጀመረክ። ሊጀመምረኝ ነው የሚለውን የታምራት ደስታን ዘፈን ታውቂዋለሽ? ምናልባት ብዘፍነው ዜማውን ብሰማው ላውቀው እችል ነበር። አንተ ግን ግጥሙን ብቻ ነው የነገርከኝ። አየክልኝ ምላሷ። ይሄን እኮ ነው ያልቻልኩት። ዛሬ አየውልክ። ጆ ደግሞ ለሱ ማገዝ ነው። የሱን ሳክ ስላላየክ ነው። መቼ አጣሁት? ቀኑን ሙሉ ይኸው ሲሰክሰኝ ሲያደርቀኝ አንድ የሚሉ የኔን ቃላቶች እኔ እሷን ለማስደሰት ብዬ አዳዲስ ቃላቶች ለመፍጠር ተፍተፍላለሁ። ጭራሽ ሳክሳ ምናምን ትላላችሁ። አረ ይሄም ካቅሜ በላይ ሆኖብኛል። እና ባለበት ይቆይ እያልሽ ነው? እኔ አላልኩ። እንግዲህ ልመጁ ምን አማራጭ አለኝ? እኔ ምለው ቆይ ምንድነው የምሰማው? ምን ሰማሽ? እንዲህ የተጋጋጠ ማንጎ ያስመሰለ ኤላ ነው እንዴ? ማን ነገርሽ? ማን እንደነገረኝ ማውቁ ምን ያደርግልሃል? ሳላስበው ነው የመታኝ እንጂ እኔማ ለሱ አላንስም ነበር። ቆይ እሺ የመጀመሪያውን አላሰብከውም። ቆይ ሲደግም ግን እንዴት አስቻለክ? እኔ ራሱ ሁሌ የምገረምበት ባህሪ ምን እንደሆነ ታውቂያለሽ? ትዕግስቴ ነው። እየው በይ የነገረኝ ሰው ግን ካሌብ መደብደቡን ብቻ ነው? መቀረጹንም ነግሮኛል። ይሄ ወሬኛ እየዞረ እያወራ ነው በይኛል። ለኔ ግን እሱ አይደለም የነገረኝ። ግን ላንቺ የነገረኝ ሰው ከሱ ነው የሰማው። ግን ጆዬ ልክ ነው ብለህ ታስባለህ? ምኑን? ኤላን ከትምህርት ቤት ማስባረሩ። እንደውም በጣም ዘገየን። እሱ እዚህ ትምህርት ቤት እስካለ ድረስ መቼም ሰላም አናገኝም። ይሄ ውሳኔያችሁ ህይወቱን ሊያበላሸው ይችላል። እና ምን አገባን? አላርፍ ያለው ራሱ። በሌላ መንገድ እኮ መቅጣት ይቻላል። ያልመከር ነው የለም። ልጁ ግን ደነዝ ነው። እዚሁ እያለ እኮ የምፈልጉት ነገር ማድረግ ትችላላችሁ አይደል? ኧረ ከእሱ ጋር ምን አሰቃየን? እንዲህ ባረር አድርገን ሰላማችንን እናገኛለን። ብርክቲ አዋሪልኝ ብሎ ነው ላከሽ? በፍጹም እኔና እሱ መች በሰላም አውርተን እናቅና። ምናልባት ሲጨንቀው አዋሪልኝ ብሎ ልኮሽ ቢሆንስ? አይደለም። እንደዛ ከሆነ ጥሩ። ግን ያው ብዙ አትከራከሪለት። አይ ቤትቻ፣ አይ ዮሲ፣ አንድ ነገር ላስቸግርሽ። ምንድነው? ሄቨን እና ጄሪ ተጣልተዋል እና ላስታርቃቸው? አይ እንደዛ ማለት ሳይሆን ጄሪን ላናገራት ስሞክር በጣም ገግማለች። እና ምን ይሻላል? ሄቨን ብቻዋን መሆን የለባትም። ከማን ጋር ትሆን ታዲያ? ቤትሻ፣ በቻልሽው አቅም አብረሻት እንድትሆኝ ይፈልጋለሁ። ማ? እኔ? አዎ አንቺ። እንዴ እዮሲ፣ ይሄማ በፍጹም አይሆንም። ለምን? እኔና ሄቨን እኮ ልንስማማ የምንችል ሰዎች አይደለንም። ምን አለ ቤትሻ፣ ለእኔ ስትሉ ብትስማሙ። ይኸውልህ እዮሲ፣ ለአንተ ስለኔ ምንም ባደርግ ደስ ይለኛል፣ ግን ደግሞ እሷ እያበሳጨች ታስቸግረኛለች። በአሁኑ እንደዛ እንደማታደርግ በጣም እርግጠኛ ነኝ። እሺ አብሬያት እሆናለሁ። አመሰግናለሁ። እሺ ግን ምክንያትህ ምን እንደሆነ ማወቅ ይቻላል? ጄሪ ጣላቻት በእኔ ምክንያት ነው። አልገባኝም። ጄሪ ሄቨንን ኢዮሲን አፍቅረሽዋል፣ ስለዚህ ከኔና ከሱ ምረጭ ብላ ነው የራቀቻት። እናማ ያለ ስሟ ስም ሰታት እንደጣላቻት ሁሉ ይህን ነገር ማስተካከል ሙሉ ኃላፊነቱ የኔ ነው የሚሆነው። አሳቢ ሆነሃል። እባክህ ቤቲ፣ ማይሆን ነገር አታውሪ። እሺ አላወራም። ለማንኛውም ያልኩሽ ነገር ብቻ አድርጊሽ። ወይኔ ቤቲ፣ ባፈቀርኩኝ የሚስቱ ዘበኛ አድርገኝ። ለነገሩ ምን አማራጭ አለኝ? ለአንተ ደስታ ስል ምንም አደርጋለሁ። አስችሎሽ ይሁን አስችሎሽ ያ ሰርካራ እንዴ? ለመለየት ይከብደኛል፣ ግን ስልካን ይመስለኛል። ደግሞ እኮ ብቻውን ነው። ይህን አጋጣሚ እንጠቀምበት ነው። ለሁለት እናጣርፋታ። ደስ ይለኛል። እነዚህ ውስጥ ደግሞ ምን ሊያደርጉ መጡ? ይህ ቀሽም የሆነ ልጅ ስራውን በአግባቡ አልሰራም ማለት ነው። ለማንኛውም እስቲ ሂጅ የሚሉት ልስማ። እሺ ጎረምሶች። ወይ ሼባ ማን ነው ሼባ? እንግዲህ ከአንተ ውጭ እዚህ ሼባ ይታያል አለ? የለም። እኔ እኮ ገና ጩጬ ነኝ። እጄ አትሄድሽ፣ ትልቅ ሰው ነው እውነት። ከንግግሩ ነው የተረዳሁት። አዎ ገና 18 ዓመቴ ነው። በቃ ትንሽ ልጅ ነው። አሁን በቢስ ላናገራችሁ ነው የመጣሁት። ምንድን ነው ቢስ? ሰሞኑን የት ጠፍታችሁ ነው? እንዴት አወቅ? ሰርካል እኮ ነኝ።
ጠላቶች የት እንደወጡ የት እንደገባው ይከታተላሉ። እኛ የትም አልሄድንም፣ እዚሁ ነበር። እኛ የትም አልሄድንም። ለማንኛውም ላሽ አንቺ ንገሩት፣ ሚስቴን ይመልስ። አልመልስም ተባልክ አይደል? ምን ታመጣለህ? ዛሬ ምን እንዳደረኩት አልነገራችሁ? ምን አደረገው? እንጋጠም አለኝ፣ ተጋጠምን፣ ደፈኩት። ከዛ ከኋላ መታኝ ነው ኪዶ ያዳነችው። ማ አንተ እሱን ደብድበህ? ኧረ ተው ሰርካቸው። ምን ነው ግን በጣም ተገረማችሁ እንዴ? ቀልድ ነው እንዲያስከው? እንዴት አይገርመን? በአንድ ኩርኩም እኮ ድብልቅ ብትደረግ አንተ እኮ መሬት የምትገኝ ሰው ነህ። የሰው ጉንዳን እንደሱ ካልክማ ሞክሮ ማሳየት ነው። ልታነካከኝ? እኔ ከፈጣሪ ጋር መጣላት አልፈልግም። እኔ የኔ አባት እኮ እኔ መታኝ። አዎ አንተ መትቼ ያኔ እንዴት በነፍስ እንደጨወትኩ አልረሳውማ። ያኔማ ጋርዶቹ ስላሉ ነው። አሁን ትታሽነሽ ወይ ነው የምልሽ። ለምን ካልሆነ ታዲያ አሁን አንደግሞም ማለት ለየብቻ። ኧረ ተው ሰርካቸው፣ ተው ግድ የላችሁም። ከፈለጋችሁ ሰው መጀመር እንችላለን። አቡሽ ለኔ በቂ ነው። እኔ ብቻ ፊክስ አደርጋለሁ። ለዚህ ማን አንሰመን። ኧረ ይሄን ነገር ሳልጠቀምበት አስጨነቀኝ። ጭራሽ መቆለፍ አንተ ተገጥመኛለህ። ኧረ እኔ ስንት ጊዜ ተቆልፌያለሁ። አሁን መቆለፍ ሚካ መጣው። እሺ ትሰማኛለህ? ይቺ ልጅ አጣሁት በአንተ ምክንያት ነው። እሺ ማርክ፣ ለምንድን ነው የማትሆን? ይኸውልህ እንደውም ይለይልህ። ስለዚህ እንግጠም እያልከኝ ነው? ይኸውልህ እኔ እስካሁን ወዳጅነታችን ይበልጣል ብዬ ነው እንጂ ለአንተ አንሽ አይደለም። ይለይልህ እያልኩ ነው። እባክህ እጎዳለሁ ብያለሁ። እሺ እጎዳለሁ ብያለሁ። ኧረ ገደለኝ። ኧረ መንግስት አለ። ልቤ ዝቅ አለ። ከማን አንከት እንዴ? ልጁ ምን ሆነ ነው? ናቲ ኧረ ተነስ እባክህ እዛ እዚህ ላይ እኮ ሰቅሎኝ ነበር። ነፍሴ ሄዳለች። ቆይ ምን ሆናችሁ ነው ግን? ማርክ ተርፈሃል? ደህና ነኝ፣ ተርፌያለሁ። ስታረገኝ እኮ ስቀለኝ ሰባተኛው ሰማይ ተርፌያለሁ። እንዴ ቆይ ልጁ ምን እየሆነ ነው ግን? እንዴ አለቃ አለኝ እኮ ሙጥኝ አለብኝ። እንዴ ልጁማ የሆነ ቴኳንዶስት ምናምን ተምሯል። እዛ ሄዶ መጡ። እንዴ እኔ አልቻልኩትም እኮ ሲታረገኝ ነፍሴ ነው እኮ። ይሄ ሰውዬ ግን ማለት ነው ለሁላችንም የሆነ አደጋ ሳያመጣብን አይቀርም። የሆነ መላ ማለት አለብን። ሆይ ደግፊኝ። አይ ማን ደግፊኝ። በቃ ለዚህ ቻክ ምን አንጠጥንጠጥ ስትል የነበረው ደግፊኝ። ጉደኛ አንተ ማክጂ የሰው ልጅ መጽሐፉን ከገጹ አይተህ አገምተው የሚለው መጽሐፍ አንብቤ ቢሆን ኖሮ የሰርካር ሚኪ እኔ ፎካክ ትሮጣለህ አይደል? ትታይ እኔ ልከፍት እኮ ነው የመጣሁት። ጀምር ሰይጣን ይክፈት። አንተ ምን ነው እንደዚህ ነካከው? ሰርካ ደራርጉ ቆለፈሽ። ምን አርጎኝ ነው ግን? ምን ነክቶት ነው እንደዚህ ዝርር ያደረገኝ? እኔ ምን አቅላለሁ? የሆነ ነርቭን ነክቶት ነው። ወይ ጉድ! አንተ ሰርካር ግን መጣ ሚለይ እና ሻንቲ መጡልህ። ይሄ ልጅ ማየት ነው የማልፈልገው። የዚህ ልጅ ጣጣ ነው እኔን እዚህ ሁሉ ጉድ ውስጥ እያከተተኛል። ምንድን ነው ቶሜራ? ቻልቴ ስትደረስኩ ስታማኝ ደረስኩብህ አይደለ? ምንድን ነው ችግሩ? እናንተ ልጆች አላችሁ በህይወት? ምንድን ነው የምታስለው? በሽታ ይዘብህ መጣ። ምን አገባ? ምን ሆነ ነው? ሰርካል ቆልፉት። ምን ሰርካል? አዎ ሰርካል ቆልፉት። እንዴ መቼ? አሁን ከደቂቃው በፊት ተገናኝተን ነበር። ያው ፋይት እናርጋለን። ፋይት አረጉ። ምኑን ጠቅ እንዳረገው አላውቅም። ያው ፍላብ በላ ልጁ። ቶሜራ የሰውዬ ግን ምንድን ነው እጁ? ወይኔ ሚኪ ስታሳዝናት በኝ። እዚህ ሁሉ ጦስ ውስጥ የገባሁት በአንቺ ምክንያት ነው። እኔ ደግሞ ምን አደረኩኝ? አንቺ ነሽ መጣሽ እንደ መርዝ ማስትሽ ልጥፍ አልሽበት። ይኸው እኛ መጮች ሆነን በየመንገዱ አህያ ይመስል መንደባለል ጀመርኩ። ሰይጣን ያንደባልሽ። አንተ ልጅ ይኸውልህ አፍህን ዝጋ እንዳልቆልፍ እሺ? እማክያን እንደዚህ እንድትናገርብኝ አልፈልግም። አንተ ነኝ? አዎ። አይ ስምንተኛው ወንድ ልጅ ለሴት ልጅ ብሎ እናትና አባቱን ይተዋል የተባለው እውነት ነው። ለሚስቱ ሲል ታዲያ ቢተው ምን ችግር አለ እንዴ? ይተዋል እንጂ ወንድሙ ላይ ጠላት ይሆናል ተብሏል እንዴ? አባክያ በእናትህ እኔ በጣም ወድ እየባሰኝ ነው። ተያይዘን እንጥፋ።
እኔን ሆዲ ባሴ ለነዚህ ችጋራም ብለሽማ እኮ እንጥፋትኝም። እሺ እኔና ገና ሲኦል ጦስ ውስጥ ትገባለሽ አንቺ። እኛን ጦስ እዛ አዘቀዘቀት ውስጥ ትገባለች። ሳይፋን እንዳልሆነብሽ ጥቁርና ቀይ ይኸውልህ፣ ሁለተኛ ትናገራታለህ። ማኪያን አልቅስ። ሁለተኛ ይሄ ያልተመሰለገ ልጅ ተነሳ ውሾች ወዴት እየሄድሽ ነው? እባክህ ጠፍቶብኝ እየፈለኩ ነው። ምንድን ነው የጠፋብሽ? አውራሪስ። አውራሪስ? አዎ በእናትህ አይተኸዋል? የሆነ ብታይ ጥጋበኛ ነው፣ ከሰው ጋር ይጣላል ምናምንና ሰው ሳይጎዳ ማግኘት አለብኝ። ቆይ እኔ የምለው አንቺንስ አይጎዳሽም? እኔማ ትንሽም ቢሆን አላምጄዋለሁ። ከእንስሳነት ወደ ሰውነት እንዲቀየር እያደረኩት ነው። እኔ ግን ሳስበው የአንቺን ባህሪ ከምታወርሽው ለምን አንቺ እሱን ባህሪ አትወርሽም? እንዴት እባክህ? ሳስበው የአንቺ ባህሪ ከአውራሪስ የከፋ ነው። አንተ የኔ ባህሪ ያስጠላል። አንቺስ ካልጠፋ እንስሳ በአውራሪስ ትመስኛለሽ። እኔ አንተን ያልኩ ስም ጠርቻለሁ። በቃ ከአንቺ ጋር ስውል አብረን ስንበላ አብረን ስንጠጣ ፋራ ማድረግ ጀመርሽ። እኔን እንዴ ስድብ ናታን፣ እኔን ፋራ? ለዛውም እልል ያልሽ እርጥብ ፋራ ነሻ ነው። ምንድን ነው የምታስፈራሪኝ? እሺ ጥሩ፣ እንደውም እንዳታወራኝ እሺ። ባቄላ ቀረ ፈስ ቀለለ አሉት እየበቀሉ። ጥሩ፣ አጠገቤ እንዳደርስ። እንዴ ልቀቅኝ። እንደዚህ ተናደሽብኝም የትም አትሄጂም። በኋላ ራስሽን ብታጠፊብኝስ? ናታን እየቀለድኩ አይደለም። እኔ ግን እየቀለድኩ ነበር። በቃ አታውራኝ አልኩ። እንዴ ቆይ እኔ አንቺን ካላወሩ ምን አባት ይውጠኛል? እንደው አዞ ይዋጥህ። እሺ አሁን እኔ በአዞ ተውጭ አንቺን ማን ያወራሻል? ከመሰደብ አለማውራት ይሻላል። እንዴ ስድቡን እኮ የጀመርሽው አንቺ ነሽ። እና እኔ እንዳንተ አምርሬ ነው እንዴ? ይህንን የመሰለ ፊት እኮ ነው ከአውራሪስ ጋር ያመሳሰልሽው። እኔ የምለው ቆይ ግን አውራሪስ ምን አይነት ነው እንዴ? ቆይ ሳታውቂ ነው እንዴ አውራሪስ ያልሽው? እኔ ስሙን ነው የማውቀው። አውራሪስ ምን ይመስላል መሰለሽ? በቃ እኔ ነው ይመስለው። እውነት በል። እቺ ስታስጠላ እንዴ! እውነት በል ትያለሽ እንዴ? እንዴ ለካ ኩርፍ ያለው አታውራኝ። በቃ የኔ መሲ አትበለኝ እባክህ። ታውቂያለሽ በጣም እኮ ነው የምወድሽ። እንዴ እሱማ እኔም እወድሃለሁ። እንደው አንቺ ባትኖሪ ኖሮ ማን ፈታ ያደርገኛል ብለሽ ታስቢያለሽ? እና ይሄንን እያወቅህ ነው አይደል የማትንከባከበኝ? እንዴ የኤፍሬምን ግጥም አስታወሽኝ። ምን የሚለው? ያው ግጥሙ እንኳን ብዙ ትዝ አይለኝም። ሴት ማፍቀር እንጂ ማባበል አልችልም ብለሽ ንገሪያቸው የሚል የሆነ ስንኝ ነገር አለ። እናንተ ማፍቀር ነው የምትችለው? አዎ። ታዲያ ለምንድን ነው ያላፈቀርከኝ? ከወደድኩሽ አይበቃሽም? አይበቃም። ስግብግብ በቃ የሚባል ነገር አታውቂም አይደለ? ካልበቃኝስ? ይኸውልሽ አሁን አውራሪስሽን አግኝተሽዋል። ይዘሽው ትሄጃለሽ ወይስ ድጋሚ ትፋብሻል? ኧረ እንዳይጠፋብኝ እቅፍ አድርጌ ይዤው ነው። ምን ትጠብቂያለሽ? ከፊኛ ማን በቃ እኔን አውራሪስ መረጃ ሰብስቢ ብሎን ይላኩሽ። አንተ ስትጎዳ ማየት አልፈልግም። ተግባርሽ ግን ሌላ። ብዙ ነገር አሳልፈናል። ለኔ ብለህ ብዙ ችግር ውስጥ ገብተሃል። ግን አንቺ ከጠላቴ ጋር ሆነሽ አጠቃሽኝ። ምንም ያክል ብናደድብህ አሳልፌ አልሰጠህም። ቆይ ምን አድርጌ ነው ያናደድኩሽ? አንተን ብዬ መጥቼ ገፋኸኝ። ያሳለፍናቸውን ጊዜያቶች ረሳክ። ደጋግመህ ጎዳኸኝ። ከኔ ይልቅ ሰብለን አቀረብካት። ምንም ካንቺ የሚደበቅ ነገር የለም። ለምን እንዳደረኩት ጠንቅቀሽ ታውቂዋለሽ። ምንም አሳማኝ አይደለም። ይልቅ ለምን ከነጆኒ ጋር ያለህን ችግር አፈተው? እንደምታስቢው ቀላል አይደለም። ቪዲዮን ካልደለቱት እኮ ሊያስባረሩ ይችላሉ። እና ምን ላደርግ? ዋና መጣያችሁ ሰብለ አይደለች? እሷን ተዋት በቃ። በቀላሉም አልሸነፍም። ቆይ ልቤ ምንድን ነው ይሄ ሁሉ መስዋዕትነት? ሰብለን ታፈቅራታለህ እንዴ? አንቺ አይገባሽም። ለምንድን ነው ማይገባኝ? ማገናዘብ ማልችል ነው የሚመስልህ? ይኸውልሽ ጆኒ የሚፈልገው ሰብለን እንድርቃት ብቻ ሳይሆን እዚህ ግቢ ውስጥ አንገቴ እንደፍቼ እንድማር ነው። እሱን ደግሞ መቼም አላደርገውም። ቅድሚያ ለሚሰጠው ቅድሚያ ስጥ። አሁን ትምህርትን ነው ማስቀደም ያለብህ። ብርክቲ ለውጥ ለሌለው ነገር አትልፊ። በእኔ በኩል ከሆነ በኋላ ምንም የሚለወጥ ነገር የለም። ምናልባት በእነሱ በኩል ከተለወጠ አላውቅም።
እነሱንም ጠየኳቸው፣ ግን አንተን ለማስባረር ቆምጠዋል። እስኪ የሚሆነውን አብረን እናያለን። በቃ እኔ ልጅና አንተ ስለተጨነቅሽልኝ አመሰግናለሁ። አዲስ ነገር አለ? ምንም። እሷ አላናገረቻቸውም? አሁንም ሀሳባቸውን አልቀየሩም። ቆይ ታዲያ ምን ተሻለን? ያው እንግዲህ የሚመጣው መጋፈጥ ነው። ምን ላድርግ? ጨነቀኝ እኮ። አትጨነቂ፣ ሁሉም ነገር መስተካከሉ አይቀርም። ይኸውልህ ጆኒ ከደረቀ ደረቀ ነው። በጸባይ እምቢ ካለ በጉልበት ይሆናል። ደግሞ የባሰ ችግር ውስጥ እንዳትገባ። መባረሬ ካልቀረ ማድረግ ያለብኝን ሁሉንም ነገር አድርጋለሁ። ቹቻ እኔ አሁንስ ከዚህ ትምህርት ብን ብለሽ ጥፊ ጥፊ እያለኝ ነው እንዴ። ቆይ ለምንድን ነው ብን ብለሽ የምትጠፊው እንዴ? አንቺ ደግሞ በቃ ሁሉም ሰው አፍቃሪ ሆነ እኮ። አፍቃሪዎች እኮ ተሰቃየን እኮ። አፍቃሪዎችሽ በዙብሽ እንዴ ጄሪ? ባክሽ እኔ አይደሉም እና ባክሽ ተኝ። በዙሪያ ያሉ ሰዎች ሁሉ ማለት ነው ተው፣ ፍቅር ጥሩ አይደለም፣ መጨረሻው አያምርም፣ ማልቀስ ነው መጨረሻችሁ ስላቸው ማለት ነው እሺ ይሉኝና በዙሪያችን በኩል ይሄድና አሽሽ ገዳሜ እያሉ ይውላሉ። ከዛ በኋላማ የኔናት የሆነ ነገር ይፈጠርና ወንድዬ ይመጣና ጄሪዬ ቅበሪኝ ነው፣ ሴቷ ትመጣና በዚህ በኩል እየዬ ነው። እኔ መሀል ቤት እኮ ተሰቃየሁ፣ ነፍሴ ተጨነቀች እኮ ቹቻ። ውይ ጄሪ ስታሳዝኝ። ተመስገን የኔ ጌታ፣ እንደው አንተ ምን ይሳናል? ተመስገን የኔ አምላክ። በስተመጨረሻም ቢሆን ለኔ የሚያዝንልኝ ሰው ተገኘ። ቆይ ማንም የሚያዝንልሽ ሰው የለም እንዴ? ይኸውልሽ የኔ እናት ሁሉም ሰው እኔን አበሳጭቶ ማለት ነው ስጨስ በእኔ መዝናናት ነው እንጂ ደስ የሚላቸው ቅንጣት ያክል የሚያስብልኝ ሰው የለም። ቆይ ግን ጄሪ አንቺ ፍቅር ይዞሽ አያውቅም? አያውቅም። ምንም? ኧረ ምንም አያውቅም። ቆይ ግን እንዴት እሸውደዋለሁ? እንዴት ነው እባክሽ የምትሸውጂው? እቺ የሆነ ፍቅር ሊይዝሽ ሲል የሚሰማሽ ስሜት አለ አይደል? ያንን ሰውዬ ማሰብ፣ መሳል፣ ወይኔ ደረቱ፣ ወይኔ ቁመቱ፣ ወይኔ አቋሙ ምናምን እያልሽ እሷ ስሜት አለች አይደል? እሷ ስሜት ሽው ብላ ስትታየኝ ማለት እኔ ጄሪ አንቺ እህት ማንቸሎኝ አልኩሽ። ነጭ ባርዛፌን ፍንቅል አድርጌ ያመጣና እሱን ቅቅል፣ ከዛም በብርድ ልብስ ሽፍን ብዬ ትጥን፣ ከዛን ንቅል ብሎ ይወጣላ። ቆይ ጄሪ ይሄንን ያክል ነው ፍቅርን የምትሸሽው? ይኸውልሽ ትሰሚኛለሽ ቹቻ፣ በእኛ እድሜ ሆኖ አፍቅረው ማለት ነው ተሳክቶላቸው በፍቅር ሲስቁ ሲጫወቱ ያየኋቸው አንድም የሰመረላቸው ካፕሎች አይቻላቅም። ሁሉም ያለቅሳሉ፣ ይነጫነጫሉ። ማዘን ነው መጎዳት ነው። ስለዚህ እናቴ እኔ ፍቅር የሚባል ነገር አልፈልግም። ይቅርታ። ለነገሩ ልክ ነሽ ጄሪ። ሁላችንም ፍቅር ውስጥ ከመግባታችን በፊት አናስበውም ነበር እኮ። አይ ቹቻ፣ አንቺ ግን የምር በጣም ትልቅ ሰው ነሽ፣ እውቀቱ አለሽ። ይኸውልሽ ማንም ሰው ያልተረዳኝን ነገር ነው የተረዳሽኝ። እውነት አመሰግናለሁ ከልብ። ምንም አይደል ጄሪ። ደግሞ ከቤዛ ጋር ታረቃችሁ አይደለ? ደስ ይላል። ምን? ቆይ እንዴት አወቅሽ? አይ የሆነ ሰዓት አብራችሁ አይቻችሁ ነበር። ጄሪ መታረቃችን ማንም ሰው እንዳያቅሽ። ለምን? ምክንያቱም አደጋ አለው። የምን አደጋ? እሱ እንኳን ይቅርብሽ። ቹቻ በእናትሽ ንገሪኝ። ወሬ ሲቋረጥ ሆዴን ያመኛል። በእናትሽ ይኸውልሽ እሱን ሌላ ቀን እነግርሻለሁ። እሺ ቹቻ ይኸውልሽ አንድ ነገር ልንገርሽ፣ የሚሰለል ምናምን ሰው ካለ ማለት ነው እኔ ስለላ ላይ በጣም ጎበዝ ነኝ። ፐርፌክት የሆንኩ ሰው ነኝ። እንደውም ልንገርሽ